ፋሲል የሚጨባላለሁ ከጎንደር አዞን የመጣሁት የመወዳደሪያ ይዤ የመጣሁት የአትክልት መትከያ ፈጠራውን ለመስራት ያነሳሳይ ነገር ሀገራችን ላይ የምናያቸው የላስቲክ እንትኖች እና እነዛን ለማስቀረት ችግር ፈች ነው ብዬ በመሞከር ወደ ውጤቱ መጥቻለሁ። ገበያ ላይ ሽያጭም ላይ ነው ያለው። ችግር ፈችነቱ ምንድነው? ላስቲኮችን በማስቀረት አገራዊ በሆኑ ነገሮች በመስራት የአትክልት መትከያዎች ካሁን በፊት የምንጠቀማቸው ውድ ከመሆናቸው አኳያ መግዛት እየፈለግን ወይ በየቤታችን በየመስሪያ ቤት ወይ ያልተለያየ ነገር ማድረግ እየቻልን ከአቅሙ አኳያ ባለን ነገር በመጠቀም እንደዚህ ባረገው በሚል በመስራት እነዚህና የተለያዩ ቀለም ሳልቀባ ያመጣቸው ያው እንዲታዩ ስለፈለኩ ነው። የምጠቀማቸው ነገሮች ከውጭ የመጣ ማንኛውም ነገር አልተጠቀምኩም። ማለት ሀገር በቀል የሆኑ ነገሮችን የተጠቀምኩ የተለያዩ የመንግስት ተቋማትንም እንዳርማቸው የግል ተቋማትም እንዳርማ እንደ ፍላጎታቸው ጽሁፎችን ሁሉ ስልክ ያለ ማሳየት ይችላል። ግል የመንግስት ተቋማት እግረኛ መንገድ ይሰራውታል። ግል ትምህርት ቤቶችም ይሰራውላቸዋል። መጀመሪያ ስገባ በርካሽ የገባው እዩት፣ ካስደሰታችሁ ካላስደሰታላችሁ ፎቶ አሳያችሁ ይሄን እዚህ ጋር ታረጋለህ። አዎ እንደዛ ከሆነ ስራው ክፍያ የምትለን ብሎ ከገባው በኋላ እቺን ብቻ ካሉ በኋላ ሙሉ ግቢውን ውልን እንውሰድና ይሄ ጎደለ እንዳንልህ በሚል ወደ ስራ ላይ ነው ያለው። ስንት ብር ነው የምትፈልገው ይሄንን ሐሳብን ለመተግበር? ሚያንስ ሰራተኞች ያሉኝ 8 አሉ ከኔ ጋር አብሮ ማለት ነው። አሁን እኔ ከ500 ሺህ ብር በላይ ባገኝ ከዛም በላይ ከ10 እስከ 30 ስለዚህ አሁን እየሰራ ነው ማለት ነው። አዎ እየሰራው ይፈልጉትን ዲዛይን አድርገህላቸው መምጣት አይ ቲንክ ማርኬት ይኖራል ብዬ ነው ማሰብ። በጣም ቆንጆ ነው። በርታ ይቻላል። በርታ። እሺ ዳኞች ጋር የተሰጠኝ ነገር ያየሁት ነገር እጅግ በጣም አስደስቶኛል።